እናንተ ነፃነት ወርቅነህ ሞተ። እኔ ቅዱስ ሚካኤልን እኔ በሱ ልክ የምወደው ወንድ አርቲስት የለም። በዙሪያዬ ያሉ ሰዎች በደንብ ያውቃሉ። ሳቅ ራሱ የሚቀናበት ሰው ምናምን ነው። በቃ አያስታውቅም። ኢየሱስ ክርስቶስ እኔ የምር ነው የደበረኝ። እግዚአብሔር የምር ታውቃችሁ አለ። እስኪ አትድረቁ። ያው እንደዚህ ያደረገኝ ገጣ እንትኑ ማከተማውማ ትንሽ ይሻል ነበር። እኔ የምለው መቼ ነው የምታገባ አንተ? ግን ይሄ ነገር ታው እንዴት ምን አልድረኝ ሲሉ ምን ሊያረግ ይስታሳጭተ ነበረ ዛሬ ምን የጎለል እያሉ ነገ ዛሬ እያሉ ባዶን እያንዘላዘሉ አስቀመጡ። አንተ ውጣ እንጂ አዙረህ ምን ለውዝ ነው እንደምታዞረው? ሁላሳት ምንድነው ማለት እንደ ያዞርኩት አንዴ እኮ አዙራ ስም ነው ነገር ነው የምታዞረው። አልገባኝም። እኔ ሁላሳት እኮ ዞር በላሉ ጣበት ዛሬ ጠቅልለው መሪ ምን ስጦታ አረቆ እኮ መጠቀልለው እንዴ? እንዴው እየጠቀለልኩት እኮ ነው። ፀጉር ነው እንዴ ወይስ ጠቅልለህ ልጎርሶ ነው? አልገባኝ። ወይስ ጎጆ ልትወጣ ነው ጠቅልለህ? ይውላሳት ወርጄ እንዳልጠቀልለ አንተ የተላጠ ሽቦ ብታገኝ አጠቀልልም። በልተህ ብታስተርፍ ራሱ ቴካው አታስጠቀልልም። አንተ ጣበት ዞር በልኝ እባክህ። ውጣ ታሪ መቻ ትዳር ነው ጎጆ ነው ሰላማዊ ሰልፍ ነው የምትወጣው በዚህ የሚያክል መሬት ላይ ሜዳ ላይ ሊውጣ እንጂ አዙረ እዚህ ጋር ተገተረብኝ። እሺ በየት በኩል ልውጣ? ረበኔ አታጻፍ አንተ። ሲጀመር የሲኒማ ፊልም ብትሆን አትወጣ፣ ቡገር ብትሆን አትወጣ። ላይ እንዳልወጣ ታዛት በእናትህ አንተ። ሲጀመር ዲሰሪ ብትሆን ጣሪያ ላይ አትወጣ፣ ስም ብትሆን አትወጣም። ሲጀመር ቅድሚያ ሂሳብ ይስጠኛ። ስንት ነው? ምን እንደማያክቶናል ሁሉ 50 ብር ነው። 50 ብር እና ዙር በላይ 20 ብር ይበቃል። 20 ብር መኪናን እኮ ነው የጠበቅኩልህ። አንተ ደርሰህ እስክትመጣ አንተን የጠበቅኩልህ መሰለህ እንዴ? አንተ እንዳልወርድልህ አቁሜ ነግሬሃለሁ። ወረዳ አቁሜ መኪና እኮ ነው ምንድነው ሱስ መሰለህ እንዴ? አቁም ወረዳ አቁሜ። ይኸውልህ ግን ዋገን ከወረድኩ ውረድ አይደለም ከመኪና ይኸውልህ እስከስታን ተወርዷል። እኛ ያልቻልነው ነገር የለም። ውረድ አዋርጄ ነው መመለስ እያልኩ ነው። አዋርደኛ ምንድነው? ዱላ ይዘህ ልትወርድ ነው እንዴ? አንተ በዚህ አይነት ቪዲዮ ብትሆን ማለት ነው ኦፍላይን ትወርዳለህ ማለት ነው አይደለ? ሰድቦ ሯጭ እዚሁ ሀገራችን ላይ በብዙ ተከታይ ሶሻል ሚዲያ ላይ ከፊት የሚመሩ ያለፈው አለፈ፣ ቋንቋ ግን ተማሩ። አመሰግናለሁ። አገኛችሁኝ? ያው እንደዚህ ያደረገኝ ገጣ እንትኑ ማከተማውማ ትንሽ ይሻል ነበር። እኔ የምለው መቼ ነው የምታገባ አንተ? ግን ይሄ ነገር ታው እንዴት ምን አልድረኝ ሲሉ ምን ሊያረግ ይስታሳጭተ ነበረ ዛሬ ምን የጎለል እያሉ ነገ ዛሬ እያሉ ባዶን እያንዘላዘሉ አስቀመጡ። ተጫወቱ ልጆች ተጫወቱ። ደህና ዋላችሁ? ሰላም ነሽ? እንዴት ነሽ? ሸምስዬ ወይ እንዴት ነሽ? በረታ? አዎ ደህና ነኝ። ምን እኮ እኔ እመጣለሁ ብዬ ለቅሶ ስነሳ መኪና ደግሞ አመለጠኝ። ቀብር እወጣለሁ ብዬ። ችግር የለም ለሚቀጥለው ትሄጃለሽ። ምን ሊቆም ይችላል? አንደኛው መልስ ሐውልት። እሺ ብሮ ስቲል እዛ ላይ ነሽ። ግንኙነት አራተኛው መልስ ነው። ሶስተኛው ሰዓት ደግሞ ቆማል። ለ5 ብር ባትሪ
መታ አታረጉት ሚ ይቅርታ የአገር ጉዳይ ሆኖብኝ ይቅርታ አሁንም ኩብሽ ይቅርታ ጤና ይስጥልኝ የኔ ጌታ ጌታ አንተው የኔ ብቻ ይበቃኛል ስንቱ ጌታና መቤት እንደዚህ ተጋድሞ ያይሽ አንዴ ሰልፍ እያስያዝኩ ነበር ገነት የምትገቡ በዚሁ ነው እስቲ ገነት ሁለት ሆናችሁ ትጋፋላችሁ ሲኦል በዚህ በአምስት ሰልፍ አድርጉት በአምስት ሰልፍ ሂትለር ሞሶሎኒና ግራዚያን ይዛችሁ ወደ ሲኦል የኢትዮጵያ አምላክ ይዛችሁ ወደ ሲኦል አንዴ ሰው ልሸኝ አንዴ እንግዳ ልሸኝ ስራ ምንድነው እንግዲህ እንደያመጣጣቸው ለፍርድ ማቅረብ ነው አቃቢ ሕጉም ጠበቃውም እኔ ነኝ እግዚአብሔር ይመስገን እስካሁን ሲኦል የገባብኝ ሰው የለም እያንኳኳሽ መጠየቅ ትችላለሽ ይመስገን ነው ምነው ስራው ተበላሽቷል ህገወጥ ደላሎች ገቡበት ወደ ሰማይ ቤት እናስገባቸዋለን እያሉ በህገወጥ መንገድ ያግዟቸዋል በማይረባ ሰረገላ ከአራተኛው ሰማይ ላይ መንቀዋለል ከአበሻ ንስሐና ጸሎት ጋር መንቀዋለል ኑዛዜ ጋር መንቀዋለል ነው በቃ እንደዚህ እርግማን ጋር መንቀዋለል አራተኛው ሰማይ ላይ ይደውሉና ኤፍሬም ይባላል አሜን አቤት እንዴት ነህ እግዚአብሔር ይመስገን ጎሽ አሜን ማን ያባት ስም መቆየት አሜን መቆየት ስንት ያክፍል ነህ ሁለተኛ አሜን ደስ የሚል ሰው ነው ምንድነው ወደፊት የምትሆነው አሜን ሐኪም የምትወደው ትምህርትስ ምንድነው እንግሊዝ ስንተኛ ክፍል ነህ ሁለተኛ ስፖርትስ ምንድነው የምትወደው ስፖርት ፑሻፕ ወደፊት ዶክተር ነው የምትሆነው ዶክተር ባትሆንስ ምን ትሆናለህ ዶክተር ባይሆን ፓይለት አሜን ደስ ይላል ፓይለቱን አስባችሁታ ተሳፋሪዎች አሁን አንታርክቲክን እያቋረጥን ነው 42000 ከፍታ ላይ ያለነው ያሰብንበት ለመድረስ አንድ 11 ሰዓት እንጓዛለን እሺ ኬክ ለመስራት የሚያስፈልግ የምግብ አይነት ጥቀስ ኬክ ክሬም አለች እሷ ስኳር እንደ ስብዓት ነው የሚያወራው ጧት ስትነሳ ተመስገን በል ምክንያቱም ሞተን ልታደርስ ነበር አብሮ የኖረን ዛሬ አስደንጋጭና ልብ ሰባሪ ዜና ሰማን። ትንሽ ትልቁ የሚወደው የሚያከብረው ሳቂታው አርቲስት ነጻነት ወርቅነህ ከዚህ ዓለም በሞት ተለየ። ነፂ እያወራ ከሆነ ለዛ ባለው ቀልዶቹ ጥርሳችንን የማያስከድነን ጨዋ ታዋቂው ሰውዬ ዳግም ላያስቀን ዳግም እኛም ላንመለከተው አሸልቧል። ለመጨረሻ ጊዜ ማለትም ከሁለት ቀናት በፊት በኢንስታግራም ገጹ እንዲህ የምታሳዝን ጽሑፍ ለጥፎ ነበር። አንድ ሰው ምን አለኝ? ገንዘብህንና ጤናን ስታጣ ምንም አታጣም። ባህሪህን ስታጣ አንድ ነገር ታጣለ፣ ሁሉንም ነገር ታጣለ። ያንን አስታውስ። ገንዘብ ሊመለስ ይችላል፣ ጥንካሬም ሊገነባ ይችላል። ነገር ግን ባህሪ የማንነታችን መሰረት ነው። አጥብቀህ ጠብቅ፣ በታማኝነት ኑር እና ሌላው ሁሉ ወደ ቦታው ይወድቃል የምትል ጽሑፍ ጽፎ ነበር። ከጥቂት ሳምንታት በፊት ደግሞ በምስሉ ላይ የምትመለከቷትን ፎቶ ለጥፎ ይህቺ ለማስለቀሻ ጥሩ ነች ብሏል። ያኔ ሁሌ ሲቀልድ ስለምናቀው አይ ነፂ ብሎ ከመሳቅ የዘለለ ከቁም ነገር የቆጠረው የለም። ዛሬ ግን ነፂዬ ነፍስህን ይማር ለማለት የምንጠቀማት ፎቶ ሆናለች። ሌሎችም የኢንስታግራም ፖስቶቹ ላይ የሚጽፋቸው ጽፎች ምናልባትም ነፂ ህመሙ በርትቶበት
ደርሶበት ሞቱን እየጠበቀ ይሆን የሚል ጥያቄ ያስነሳል። ባለትዳርና የ3 ልጆች አባት የሆነው ነፂ የመጀመሪያ ልጁ በቅርቡ 18 ዓመት ይሞላዋል። የሱ ታናናሾች ደግሞ 2 ሴት ልጆች አሉት። ነፂ ተጫዋች ነው። ጨዋታዎቹ ግን ለዛ ያላቸው ደርዛቸውን ያለቀቁ ከጨዋታነት ባለፈ ቁም ነገር ያዘሉ ጭምር ናቸው። በኢቢኤስ ቴሌቪዥን ለረጅም ዓመታት ሲተላለፍ የቆየው የቤተሰብ ጨዋታ ድምቀቱ ነፂ የማይረሱ ትዝታዎችን አስቀምጦልን አልፏል። ለአድናቂዎቹ ሁሉ መጽናናትን እየተመኘን የአርቲስት ነጻነት ወርቅነህ የህይወት ታሪክን ባጭሩ ልንነግራችሁ ወደድን። እዚህ አዲስ አበባ ኡራኤል አካባቢ በ1975 ዓመተ ምህረት ተወልዶ ያደገው ነጻነት ገና የሁለተኛ ደረጃ ተማሪ ያለ የህይወት ጥሪውን ለይቶ በማወቅ ለሚወደው የቲያትርና ጥበብ ራሱን የሰጠና በዚህም ለከፍተኛ ደረጃ የደረሰ አርቲስት ነበር። ተዋናይ፣ ኮሜዲያን፣ የቴሌቪዥን ፕሮግራም አዘጋጅና አቅራቢ አርቲስት ነጻነት ወርቅነህ በኢትዮጵያ የፊልምና የቴሌቪዥን ታሪክ ውስጥ የራሱን ልዩ ሆነና የአቀራረብ ስልትና የትወና ጥበብ በማሳየት የሚታወቅ ባለሙያ ነበር። ገና የሁለተኛ ደረጃ ተማሪ ሆኖ የራሱን ቲያትር በመድረስና ሴት ገጸ ባህሪን ወክሎ በመተወን ጭምር ተሰጥኦን ያሳየው አርቲስት ነጻነት ወርቅነህ ይህንን ችሎታውን በጠዋት የተረዱት የአማርኛ መምህሩ ቲቸር ተሻለ ካበረታቱት በኋላ በቲያትር ሙያ እንደገፋበት በተለያዩ መድረኮች ሲናገር አድምጠነዋል። በዩኒቨርሲቲ የቲያትር ክፍል ቆይታውም ከመምህራኑ ልዩ ድጋፍና አድናቆት የሚቸረው የያኔ ወጣት አርቲስት ነጻነት እስከ ለተሞቱ ድረስ ሙያውን ለማሻሻል የሚጥር ድንቅ አርቲስት እንደሆነ የሙያ አጋሮቹ ይመሰክራሉ። የኪነ ጥበብ አጀማመሩን ሲናገር እንደሚሰማው ነጻነት ወደ ጥበብ ዓለሙ የገባው ገና በወጣትነቱ ሲሆን በተለይም በኮሜዲ ስራዎቹ የብዙዎችን ትኩረት መሳብ ችሏል። ከሰራቸው ስራዎች መካከል ፍሬሽማን፣ ያንቺው ሌባ፣ FBI፣ ባለቀለም ህልሞች ይጠቀሳሉ። ነጻነት በተለይ የቴሌቪዥን ኢንዱስትሪን ከተቀላቀለ በኋላ ስራዎቹን በኢቢኤስ ቴሌቪዥን ላይ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ከባልደረቦቹ ጋር በመሆን ሲያዘጋጅና ሲያቀርብ ቆይቷል። ይህ የቤተሰብ ጨዋታ ፕሮግራም በተለይ ከፍተኛ የህዝብ ተቀባይነት ያስገኘለት ሲሆን ከህፃን እስከ አዋቂ የፕሮግራሙ አድናቂ ብቻ ሳይሆን በግንባርና በየቤቱ ተሳታፊ የሆነበት ነው። ነጻነት በጥያቄና መልሶች አጋጣሚ ድንገት የሚፈጥራቸው ቀልዶች በእጅጉን ሳቅን የሚያጭሩ ናቸው። ይህ ፕሮግራም በኢትዮጵያውያን ዘንድ ከፍተኛ ተቀባይነት እንዲኖረው የእርሱ ጨዋነት የተሞላበት አቀራረብና ቀልድ ትልቅ ድርሻ ነበረው። ሌላው ቀርቶ በተለየ የንባብ አቀራረብ የሚሰራቸው ማስታወቂያዎች በሌሎች ያልታዩ ልዩ መታወቂያዎቹ ነበሩ። ነጻነት በሰብዕና በስራ ባልደረቦቹ ዘንድ ተወዳጅ ሲሆን በትህትናው ለስራ ባለው ትጋትና ሁልጊዜ ሰውን ለማስደሰት ባለው ዝግጁነት የሚወደድ እንደሆነ የሚያውቁት ሁሉ የሚመሰክሩለት ሰው ነበር። ቻናላችን በዚህ ታላቅ የኪነ ጥበብ ሰው ህልፈት የተሰማትን ሀዘን እየገለጸች እዚህ ላይ አበቃን። ነፍስ ይማር። ለሁላችንም መጽናናትን ተመኘን። እናንተ ነጻነት ወርቅነህ ሞተ። እኔ ቅዱስ ሚካኤልን እኔ በሱ ልክ የምወደው ወንድ አርቲስት የለም። በዙሪያዬ ያሉ ሰዎች በደንብ ያውቃሉ። ሳቅ ራሱ የሚቀናበት ሰው ምናምን ነው። በቃ አያስታውቅም። ኢየሱስ ክርስቶስ እኔ የምር ነው የደበረኝ። እግዚአብሔር የምር ነው። ታውቃችሁ አይደለም? እስኪ አትድረቁ።